ጤና ይስጥልኝ የኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ጀነራል ታደሰ ወረደ ወደ 4 ኪሎ የተጠሩበት ምክንያት ታወቀ። ጀነራሉ አዲስ አበባ ከመጓዛቸው አስቀድሞ የፌደራሉ መንግስት በወልቃይት አስቸኳይ እርምጃ እንዲወስድ አስጠንቅቋል። ጠቅላይ ሚኒስትር አብይ ወልቃይት ላይ እርምጃ ካልወሰዱ ከባድ አደጋ እንደሚፈጠርም አሳስበዋል። በዝርዝር ታዳምጡታላችሁ። በክልሉ ዋና ከተማ ውጊያ ተቀሰቀሰ። ከርዕሰ መስተዳድሩ ቢሮ አቅራቢያ ከባድ ተኩስ መደረጉም ተሰምቷል። በዚህ ውጊያ ላይ የክልሉ ፖሊስ ዋና አዛዥ መገደላቸው ተዘግቧል። ለውጊያው መቀስቀስ ምክንያት የሆነው የብሔር ግጭት ነው ተብሏል። ትሰሙታላችሁ። ሩሲያ ተጨማሪ የኒውክሌር ስምምነት ከኢትዮጵያ ጋር ተፈራረመች። ቭላድሚር ፑቲን አዲስ አበባን የኒውክሌር ባለቤት ለማድረግ እየተንቀሳቀሱ ነው። ጠቅላይ ሚኒስትር አብይ የህዳሴ ግድቡ በተመረቀበት ዕለት ኢትዮጵያ በቀጣይ ኒውክሌር እንደምትታጠቅ ይፋ ማድረጋቸው የሚታወስ ሲሆን ዛሬ ደግሞ የኒውክሌር ሚስጥራዊነትን ለመጠበቅ የሚረዳ ወታደራዊ ስምምነት ተፈራርመዋል። በዘገባችን አካተነዋል። ኤርትራ ትፈርሳለች ሲሉ ዲያቆን ዳንኤል ክብረት ተናገሩ። ኢትዮጵያ የባህር በሩን በእጇ ያስገባች ቀን የኤርትራ ሀገርነት ያከትምለታል ብለዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕ እና በአራዳ ፓርክ በተከበበው የሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት እያዩ የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድርም አመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። ሩሲያ ተጨማሪ የኒውክሌር ስምምነት ከኢትዮጵያ ጋር ተፈራረመች። ቭላድሚር ፑቲን አዲስ አበባን የኒውክሌር ባለቤት ለማድረግ እየተንቀሳቀሱ ነው። ጠቅላይ ሚኒስትር አብይ የህዳሴ ግድቡ በተመረቀበት ዕለት ኢትዮጵያ በቀጣይ ኒውክሌር እንደምትታጠቅ ይፋ ማድረጋቸው የሚታወስ ሲሆን አሁን ደግሞ የኒውክሌር ሚስጥራዊነትን ለመጠበቅ የሚረዳ ወታደራዊ ስምምነት ተፈራርመዋል። የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዶቃን ደበበና የሩሲያው ፌዴሬሽን የሮሳቶም ኢነርጂ ፕሮጀክት ዋና ዳይሬክተር አንድሬ ሮዝስቲቭን በሞስኮ እየተካሄደ ባለው የሁለቱ ሀገራት የመጀመሪያ ስብሰባ ላይ ሚስጥራዊ መረጃዎችን የመጠበቅ ስምምነት ተፈራርመዋል። የኒውክሌር ቴክኖሎጂ ካለው ዓለም አቀፍ ውድድር አንጻር ይህ ሚስጥራዊ መረጃዎችን የመጠበቅ ስምምነት የተፈረመው ሁለቱ ሀገራት የኢትዮጵያን የመጀመሪያ የኒውክሌር ኃይል ማመንጫ ጣቢያ ግንባታና ልማት ለማፋጠን ቀደም ብለው የተገቡትን ስምምነቶች ተግባራዊ ለማድረግ ካላቸው ቁርጠኝነት አካል ነው ተብሏል። የኢትዮጵያ የኒውክሌር ጣቢያ ግንባታ ፕሮጀክት በአገሪቱ የልማት እንቅስቃሴ ውስጥ ትልቅ ምዕራፍ ነው። ጠቅላይ ሚኒስትር አብይና የሩሲያው ፌዴሬሽን ፕሬዝዳንት ቭላድሚር ፑቲን ሁለቱ ሀገራት በተለያዩ ዘርፎች በሚኖራቸው ትብብር ዙሪያ መወያየታቸው ይታወሳል። የካቲት መጨረሻ 2010 ዓ.ም የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመምጣቱ ከአንድ ወር በፊት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በኢትዮጵያ ጉብኝት ሲያደርጉ ከወቅቱ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ጋር በኒውክሌር መርሃ ግብርና በሌሎች ጉዳዮች ላይ መስማማታቸው ተዘግቧል። በ2011 ዓ.ም የአገር ውስጥ መገናኛ ብዙሃን የኢኖቬሽን እና ቴክኖሎጂ ሚኒስቴር ባለስልጣናትን ዋቢ አድርገው ኢትዮጵያ በሁለት ምዕራፍ የተከፈለ የኒውክሌር ኃይል ማዕከልና ማብለያ ጣቢያ ልትገነባ መሆኑን ዘግቧል። ለግብርናና ለጤና ዘርፎች ይሆናል የተባለው
የኒውክሌር ኃይል ማመንጫን ለመገንባት ተጨባጭ እርምጃ ተወስዶ የነበረ ሲሆን በ2012 ዓ.ም ኢትዮጵያና ሩሲያ የኒውክሌር ስምምነት ተፈራርመዋል። የዚህ ስምምነት ቀጣይ አካል ነው የተባለ የኒውክሌር ፍኖተ ካርታ የኢኖቬሽን እና ቴክኖሎጂ ሚኒስትሩ በለጠ ሞላና የሩሲያ አቶሚክ ኃይል ኮርፖሬሽን ሮሳቶም በ2015 ዓ.ም ሁለተኛው ፍኖተ ካርታ ደግሞ በ2017 ዓ.ም መፈራረማቸውን አስታውሰዋል። ከዚህ በተጨማሪ የአቶሚክ ኢነርጂ ኤጀንሲ ዳይሬክተር ባለፉት ጥቂት ዓመታት ከአንዴም ሁለት ጊዜ ስለ ኒውክሌር ኃይል ከጠቅላይ ሚኒስትር አብይ ጋር ተነጋግረዋል። ጀነራል ታደሰ ወረደ ወደ 4 ኪሎ የተጠሩበት ምክንያት ታወቀ። ጀነራሉ አዲስ አበባ ከመጓዛቸው አስቀድሞ የፌደራሉ መንግስት በወልቃይት አስቸኳይ እርምጃ እንዲወስድ አስጠንቅቋል። ጠቅላይ ሚኒስትር አብይ ወልቃይት ላይ እርምጃ ካልወሰዱ ከባድ አደጋ እንደሚፈጠርም አሳስበዋል። የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከፌደራል መንግስት ከፍተኛ የሥራ ኃላፊዎች ጋር በወቅታዊና አጠቃላይ ጉዳዮች ላይ ለመምከር አዲስ አበባ ናቸው። የጊዜ አስተዳደሩ ፕሬዝዳንት ጽህፈት ቤት ባወጣው መረጃ መሰረት ፕሬዝዳንቱ ወደ አዲስ አበባ ያቀኑት ከክልሉ ሌሎች ባለስልጣናት ጋር ነው። ጀነራል ታደሰና ቡድናቸው በአዲስ አበባ ቆይታቸው ከፌደራል መንግስት አካላት ጋር በጋራ በሚሰሩባቸው አጠቃላይ ጉዳዮች ላይ ውይይት እንደሚደረግም ተጠቁሟል። ምንም እንኳ የውይይቱ ዝርዝር አጀንዳ በይፋ ባይገለጽም የፕሪቶሪያው የሰላም ስምምነት አፈጻጸም ሂደት፣ የተፈናቃዮች መልሶ ማቋቋም፣ የዲሞቢላይዜሽን ዲዲአር ሂደት፣ የክልሉ የበጀትና የመልሶ ግንባታ ጉዳዮች እንዲሁም በሁለቱ አካላት መካከል ያሉ ወቅታዊ የፖለቲካ ግንኙነቶች የውይይቱ ዋና ትኩረት ሊሆኑ እንደሚችሉ ይገመታል። በፌደራል መንግስትና በጊዜ አስተዳደሩ መካከል የሚደረጉ እንዲህ ያሉ ተከታታይ ምክክሮች በሰሜኑ የሀገሪቱ ክፍል የተገኘውን ሰላም ለማጠናከርና በአፈጻጸም ሂደት የሚያጋጥሙ ተግዳሮቶችን በንግግር ለመፍታት ወሳኝ ሚና እንዳላቸው ይታመናል። ጀነራሉ አዲስ አበባ ከመግባታቸው አስቀድሞ ግን የጊዜያዊ መንግስት ጽህፈት ቤቱ ጠንካራ መግለጫን አውጥቷል። በመግለጫው ወልቃይት ላይ እርምጃ ይወሰድ ሲልም አሳስቧል። ወልቃይት ወደ ትግራይ ተመልሶ ተፈናቃዮች በአስቸኳይ ካልተመለሱ ውጤቱ አስከፊ እንደሚሆን የጀነራል ታደሰ አስተዳደር በመግለጫው አሳስቧል። አስተዳደሩ አስከፊ ያለው ነገር ከመከሰቱ በፊት የፌደራል መንግስት ወልቃይትን ወደ ትግራይ ለመመለስ ቀጥተኛ ትዕዛዝ እንዲሰጥና እርምጃ እንዲወሰድ ጠይቋል። እነ ኮሎኔል ደመቀ ዘውዱ ወልቃይትን ወደ አማራ አጠቃለው የመቀጠል ፍላጎት ቢኖራቸውም የጀነራሉ አስተዳደር ይህ እንዲሆን አልፈቅድም ብሏል። ደም አፋሳሹ ጦርነት በፕሪቶሪያው ስምምነት የቆመ ቢሆንም ከወልቃይት የተፈናቀሉ የትግራይ ተወላጆች ከ5 ዓመት በላይ በስቃይ ውስጥ እንደሚገኙ አስተዳደሩ ገልጿል። የፕሪቶሪያው ስምምነት ለጊዜያዊ ጦርነት ማስቆም ቢችልም ለትግራይ ህዝብ ዘላቂ ለውጥ አላመጣም ብለዋል። አሁን ላይ እንደፈረሰ የሚነገርለት በፕሪቶሪያው ስምምነት መሰረት እንደ ወልቃይት ያሉ አካባቢዎች ወደ ትግራይ እንዲመለሱ ይደነግጋል፣ ተግባራዊ አልሆነም ሲሉ አስተዳደሩ ከሷል። ምንም እንኳ በትግራይ በኩል ስምምነቱ አወዛጋቢ አካባቢዎች ወደ ትግራይ እንዲመለሱ ያስገድዳል ቢሉም በውል የተገለጸው ግን ውዝግቡ በህገ መንግስት አግባብ እልባት ያገኛል የሚል ነው። ይህም ማለት የወልቃይት ጠለምትና ራያ አካባቢዎች በህዝብ ውሳኔ ላይ የተመሰረተ መፍትሄ መስጠት የሚል ነው። ይሁን እንጂ በትግራይ ኃይሎች እንደ ራያና ጠለምት ያሉ አካባቢዎች በከፊል ተቆጣጥረው ውጥረት የበዛበት ወልቃይትንም ወደ ትግራይ ለማስመለስ እየተንቀሳቀሱ ነው። የጀነራል ታደሰ ወረደ አስተዳደርም ወልቃይትን ወደ ትግራይ ማስመለስ ቅድሚያ ሰጥቶ የሚታገልበት ጉዳይ መሆኑን አስታውቋል። ወደ ትግራይ እንዳይመለስና ተፈናቃዮቻቸውም ወደ ቤታቸው እንዳይገቡ የሴራ ፖለቲካ እየተካሄደ መሆኑን አስተዳደሩ ጠቁሟል። የጀነራል ታደሰ አስተዳደር ይፈጸማል ካለው ሴራ መካከል የፌደራል መንግስት የአማራ ኃይሎችን ከወልቃይት የማስወጣት ፍላጎት ማጣት እንዳለበት ተናግረዋል። የፌደራል መንግስት የወልቃይትን ጉዳይ ፖለቲካዊ ውሳኔ የሚሰጥበት ለማድረግና ከፕሪቶሪያው ስምምነት ማዕቀፍ የማውጣት ፍላጎት መኖሩን አስተዳደሩ ጠቁሟል። ጊዜ አስተዳደሩ የፌደራል መንግስት ወልቃይትን ወደ ትግራይ ለማስመለስ ፍላጎት የለውም ያለው የአማራ ኃይሎችን የማስወጣት ኃላፊነቱን አልተወጣም በሚል ነው። ጊዜ አስተዳደሩ ሌላው ወልቃይት ወደ ትግራይ እንዳይመለስ እንቅፋት ሆኗል ያለው ጉዳይ የትግራይ ፖለቲካ ኃይሎች አንድነት ማጣት ነው። የጀነራል ታደሰ አስተዳደር እንቅፋት ሆኖብኛል
ይገባኛል ያለው ክፍፍልን ለመቅረፍ የትግራይ ፖለቲካ ኃይሎች የግዛት አንድነትን በማረጋገጥ ረገድ በአንድነት እንዲሰለፉ ጥሪ አቅርቧል። የጀነራል ታደሰ አስተዳደር ወልቃይትን ወደ ትግራይ ለማስመለስ የመጠበቅ ትዕግስቱ ሊሟጠጥ ጫፍ መድረሱንም ጠቁሟል። ምንም አይነት ኃይል ወልቃይትን ተቆጣጥሮ ሊቀጥል አይችልም ያለው አስተዳደሩ የመጨረሻ አሸናፊ የትግራይ ህዝብ ነው ብሏል። ኤርትራ ትፈርሳለች ሲሉ ዲያቆን ዳንኤል ክብረት ተናገሩ። ኢትዮጵያ የባህር በሩን በእጁ ያስገባች ቀን የኤርትራ ሀገርነት ያከትምለታል ብሏል። የኤርትራ ነገር እያደር እየተጋጋለ ነው። ሻቢያ ከኢትዮጵያ በኩል የሚወረወርበትን ታሪካዊና ህጋዊ መሟገቻ መመከት አቅቶታል። በአፍቅሮተ ሻቢያና በአምልኮተ ኢሳያስ የተለከፉ የባህር መላሽ አሳይ ምሁራን ከአዲስ አበባ የሚነሳው መከራከሪያ ለመሞገት አቅም አጥሯቸዋል። የሻቢያ የሚዲያ ብርጌድ አለ የማነ ገብረ መስቀል ከአዲስ አበባ ለሚነሱ ጠንካራ ሙግቶች መልስ ከመስጠት ይልቅ ዛሬም በስድብና ዘለፋ የታጀቡ አስተያየቶችን በኤክስ ገጻቸው መለጠፋቸውን ቀጥለዋል። በአንጻሩ ከ4 ኪሎ በኩል ለሻቢያ ስድብና ዘለፋ ወርዶ መልስ ከመስጠት ይልቅ ጠንካራ የህግና የታሪክ መሟገቻዎችን ማቅረብ ቀጥሎበታል። አሰብን የተመለከተው ልከኛ ጥያቄ ከማንሳት አንስቶ የኤርትራን ሀገርነት ጭምር ጥያቄ ውስጥ የሚከት ህግ መከራከሪያ እየቀረበ ነው። አስመራን ያሸበረው ሰሞነኛ የጠቅላይ አማካሪ መከራከሪያ እዚህ ጋር የሚጠቀስ ነው። ኢትዮጵያ የባህር በር ካገኘች ኤርትራ ትፈርሳለች፣ ጉዳዩን ከአሰብ ጋር ብቻ ታያይዙት ያሉት ዲያቆን ዳንኤል ክብረት የጠቅላይ ሚኒስትሩ የቅርብ ሰውና አማካሪ ናቸው። አሁን ኤርትራን ቅርቃር ውስጥ ይከታል፣ ህልውናዋንም የሚገዳደር ጉዳይ ከ4 ኪሎ ወጥቷል። የጠቅላይ ሚኒስትሩ አማካሪና የቅርብ ሰው ዲያቆን ዳንኤል ክብረት ኤርትራ ላይ አደገኛውን ካርድ መዘውታል። ኢትዮጵያ የባህር በር ካገኘች ኤርትራ የሀገርነት ትርጉሟን ታጣለች ብሏል። ኤርትራ የተገነጠለችው ኢትዮጵያ የባህር በር እንድታጣ ታስቦ ነው። ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። ኤርትራ እንድትሆን ያደረገው መነሻውና ሌሎች ሀገራትም የተቀበሉት ኢትዮጵያ የባህር በር እንዳታገኝ ነው። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ምን ታደርገዋለች በማለት ጥያቄ አዘል መልስ ሰጥቷል። እንደ ዲያቆን ዳንኤል ክብረት ትንታኔና መረዳት የኢትዮጵያ ጠላቶችና በአድዋ ድል ያኮረፉ ሀገራት ኢትዮጵያ ዝንተ ዓለሟን ከባህር ተገፍታ እንድትወጣ ኤርትራ እንድትገነጠል አድርጓል። ይህ የዳንኤል ክብረት ትንተና ልከኛና በታሪክ ሰነዶች የተደገፈ ነው። ጀባሃም ሆነ ሻቢያ አፈጣጠራቸውን ስንመለከት ከግብጽ ጋር የተሳሰረ ታሪክ እንዳላቸው እንመለከታለን። ጀባሃ ኤርትራ አረባይት ናት፣ ከኢትዮጵያ መገንጠል አለባት ብሎ ነፍጥ ሲያነሳ መስረታውን ያደረገው በካይሮ ነው። በሁለት እግሩ እስኪቆም ወፍ የቆመች እያለች የቀለበችውም ፈርዖናዊቷ ሀገር ናት። በተመሳሳይ ኢሳያስ አፈወርቂ ከጀባሃ አንጃ ፈጥረው ሻቢያ ሲመሰርቱ ያሳደገችው ግብጽ ናት። በተጨማሪም ሻቢያ ኤርትራን ሲገነጥል ግብጻዊው ቡትሮስ ጋሊ የተባበሩት መንግስታት ፕሬዝዳንት መሆናቸው ጥሩ አጋጣሚ ፈጥሮላቸውም ነበር። ስደተኛው የተባበሩት መንግስታት ፕሬዝዳንት ግብጻዊ ቡትሮስ ጋሊ የተባበሩት መንግስታት ፕሬዝዳንት በመሆን የተሾሙት ጥር 1984 ዓ.ም ነበር። እኚህ ግለሰብ ኤርትራ ሁሉንም የባህር በር በ1985 ዓ.ም ወስዳ እንድትገነጠል በማመቻቸት ግንባር ቀደም ሚና የተጫወቱ ናቸው። በሳቸው ቦታ ሌላ ሰው ቢሆን ኖሮ በዚህ ደረጃ ኢትዮጵያ ላይ ግፍ አይፈጸምም ነበር የሚለው የብዙ ኢትዮጵያን ቁጭት ነው። ሁለቱን ጸረ ኢትዮጵያ የኤርትራ ሸማቂዎችን ከግብጽ ባለፈ እንደ ሱዳን፣ ሊቢያ፣ ኢራቅ፣ ሶሪያ፣ አፍጋኒስታን ደግፏቸዋል። ዓላማቸው ኢትዮጵያን ከቀይ ባህር ገሸሽ በማድረግ ቀይ ባህርን አረባዊ ማድረግ ውጥናቸው ስለሆነ ነው። በዚህ የታሪክ ትንታኔ ሀቅ ላይ ከቆምን የዳንኤል ክብረት ትንታኔ ልከኛና ወቅቱን የጠበቀ መሆኑን በርካቶችን አስማምቷል። በክልሉ ዋና ከተማ ውጊያ ተቀሰቀሰ። ከርዕሰ መስተዳደሩ ቢሮ አቅራቢያ ከባድ ተኩስ መደረጉም ተሰምቷል። በዚህ ውጊያ የክልሉ ፖሊስ ዋና አዛዥ መገደላቸው ተዘግቧል። ለውጊያው መቀስቀስ ምክንያት የሆነው የብሔር ግጭት ነው ተብሏል። በጋምቤላ ከተማ ፖሊስ አዛዥ ላይ ግድያ መፈጸሙን ተከትሎ በከተማይቱ ከትናንት ማክሰኞ ረፋድ ጀምሮ የዕለት ተዕለት እንቅስቃሴ መቋረጣቸውን ነዋሪዎች ለኢትዮጵያን ኢንሳይደር ተናግረዋል። በከተማይቱ የተለያዩ
አካባቢዎች ትላንትና ዛሬ የመሳሪያ ተኩስ እየተሰማ እንደሚገኝም ነዋሪዎቹ ገልጸዋል። ለከተማይቱ አለመረጋጋት መንስኤ የሆነው የጋምቤላ ከተማ ፖሊስ አዛዥ ኮማንደር ኦመዱ ጁሉ ግድያ የተፈጸመው ታህሳስ 7 2018 ከቀኑ 4 ሰዓት ገደማ እንደሆነ የቅርብ ጓዳቸው ተናግረዋል። የጋምቤላ ክልል ፖሊስ ኮሚሽነር አቶ ኡጉላ ኡጁሉ ግድያው መፈጸሙን ለኢትዮጵያ ኢንሳይደር ቢያረጋግጡም ዝርዝር መረጃ ከመስጠት ግን ተቆጥበዋል። ከዚህ ክስተት በኋላ በጋምቤላ ከተማ የተለያዩ አካባቢዎች የመሳሪያ ተኩስ እየተሰማ እንደሚገኝም የተገደሉት የፖሊስ አዛዥ የቅርብ ጓደኛ ተናግረዋል። ግለሰቡ ተኩስ ከሚሰማበት አካባቢ ስላለ ሁኔታና ምን አይነት ጉዳት እንደደረሰ ማወቅ እንዳልቻሉ ቢገልጽም ቀትር ላይ ወደ ከተማዋ የመጀመሪያ ደረጃ ሆስፒታል በሄዱበት ወቅት የሞቱና የተጎዱ ሰዎችን እንደተመለከቱ የዓይን ማኝነታቸውን ሰጥተዋል። ኢትዮጵያን ኢንሳይደር ያነጋገራቸው ሁለት የጋምቤላ ከተማ ነዋሪዎች ትናንትናና ዛሬ በከተማይቱ የተኩስ እንደሚሰማና መደበኛ እንቅስቃሴ መቆሙን አረጋግጠዋል። በትናንትናው ዕለት የነበረው ተኩስ የቆመው ማታ 3 ሰዓት ገደማ ከዘነበው ዝናብ በኋላ እንደነበር የከተማዋ ነዋሪ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ በጉዞ እገዳቸው ውስጥ ተጨማሪ ሀገራት እንዲካተቱ ወሰኑ። ዋይት ሃውስ እንዳለው እገዳው የተጣለው የአሜሪካን ደህንነት ለመጠበቅ ነው። እገዳው ጥር 1 2026 ይጀምራል። አጠቃላይ እገዳ ከተጣለባቸው መካከል ቡርኪና ፋሶ፣ ማሊ፣ ኒጀር፣ ደቡብ ሱዳን፣ ሶሪያና ፍልስጤም ይገኙበታል። ከፊል እገዳ ዝርዝር ውስጥ የነበሩት ላኦስና ሴራሊዮን አጠቃላይ እገዳ ውስጥ ተካተዋል። ናይጄሪያ፣ ታንዛኒያ፣ ዚምባብዌን ጨምሮ ሌሎች ሀገራት ከፊል እገዳ ተጥሎባቸዋል። በድጋሚ ስልጣን የያዙት ትራምፕ ስደተኞች ላይ ጥብቅ እርምጃ መውሰዳቸውን ቀጥሏል። ከተለያዩ ሀገራት ወደ አሜሪካ የሚገቡ ስደተኞች የሚደረገው ፍተሻ ጠንካራ አይደለም በሚል ትራምፕ ተችተዋል። የተሰጣቸውን ቪዛ ከሚፈቅድላቸው በላይ የሚቆዩ ሰዎች ቁጥር መጨመሩን እንዲሁም በቪዛ አሰጣጡ ሙስና መንሰራፋቱን ገልጿል። በተጨማሪም ከአሜሪካ የሚባረሩ ሰዎች አገሮቻቸው እየተቀበሏቸው አለመሆኑን ጠቅሷል። ሁለት የአሜሪካ ብሔራዊ ዘቦች ላይ አንድ አፍጋኒስታን መተኮሱን ተከትሎ ባለፈው ሳምንታት የትራምፕ አስተዳደር የጉዞ እገዳን ጨምሮ ስደተኞች ላይ የተለያዩ እርምጃዎችን እየወሰደ ነው። በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ የሚንቀሳቀሰው አማጺ ቡድን መሪ በአሜሪካ ጥያቄ መሰረት ተዋጊዎቹ ቁልፍ የሆነችውን ኦቬራ ከተማ ለቀው እንደሚወጡ ገለጹ። ኮርኔል ናንጋ ይህን ያሉት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኦቬራ በአማጽያኑ መያዟ የሰላም ስምምነትን የሚጥስ እንደሆነና ለፕሬዝዳንት ዶናልድ ትራምፕ የተገባውን ቃል ለማስጠበቅ አሜሪካ እርምጃ ልትወስድ እንደምትችል ከገለጹ በኋላ ነው። የአማጽያኑ መሪ ናንጋም እምነት ለመፍጠር በሚል ተዋጊዎቻቸው ከከተማዋ ለቀው እንደሚወጡ ገልጿል። አሜሪካ ሩዋንዳ አማጽያኑን በመደገፍ ትከሳለች። ሩዋንዳ ግን ክሱን ያስተባበለች ቢሆንም ፕሬዝዳንት ፖል ካጋሜ ከዲሞክራቲክ ኮንጓቻቸው ፌሊክስ ቲሺኬንዴ ጋር በታህሳስ ወር መጀመሪያ ላይ በትራምፕ አደራዳሪነት የሰላም ስምምነት ፈርመዋል። የአሜሪካው ፕሬዝዳንት ስምምነቱን ታሪካዊና ለአፍሪካ ትልቅ ቀን ሲሉ አወድሰውታል። አማጽያኑ በዚህ ሰላም ስምምነት ላይ ባይፈርሙም ጎን ለጎን የአሜሪካ ጋር በሆነችውና ከሩዋንዳ ጋር ጠንካራ ግንኙነት ባላት ኳታር አማካኝነት በተካሄደ የሰላም ስምምነት ሂደት ላይ ተሳትፈዋል። ናንጋ አሜሪካና የአውሮፓ ሀገራት በሩዋንዳ ይደገፋል የሚሉትን ኤም23ን ጨምሮ የአማጽያኑን ጥምረት የሆነውን የአሊያንስ ፍሎቭ ኮንጎ አስተባባሪ ነው። የዲሞክራቲክ ኮንጎ ጦር ደግሞ በጎረቤት ሀገሯ ብሩንዲ ወታደሮች የሚደገፍ ሲሆን ኤም23 ከብሩንዲ ዋና ከተማ ቡጁምቡራ 27 ኪሎ ሜትር የምትርቀውን ኦቬራ ከተማን መቆጣጠሩን ለመንግስት ጦር ትልቅ ውድቀት ሆኗል። በ840 ሺህ ብር ቅድመ ክፍያ ከቤተ መንግስት አቅራቢያ ፒያሳ ላይ በፍሬንድሺፕ እና በአራዳ ፓርክ በተከበበው የሜሪት ፕሮፐርቲስ ቅንጡ የሆነ የመኖሪያ መንደር ላይ 65% ለሚከፍሉ 35% ቅናሽ የተደረገባቸውን ቤቶች ማግኘት ይችላሉ። ባለ 2 መኝታ በ5.4 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ7.8 ሚሊዮን ሙሉ ክፍያ እንዲሁም የግንባታውን ሂደት እያዩ የሚከፍሉበትን አማራጭ ከ10% ቅድመ ክፍያ ጀምሮ አቅርበንልዎታል። ባለ 2 መኝታ በ840 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ቅድመ ክፍያ እኛ ጋር ማግኘት ይችላሉ። ምን ይሄ ብቻ 40% የተረጋገጠ የባንክ ብድርም አመቻችተናል። ይህንን ዘመናዊ መንደር የግሉ ለማድረግ ታች ባሉት ስልኮች ይደውሉልን። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ